አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክሮቤል የልጅ አባት ሊሆን ነው፣ የልጅ አባት ሊሆን ነው፣ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ክሮቤል በደስታ ተውጧል ዛሬ ማለት ነው። ጽናትዬም እንግዲህ ምስቁልቁል አደረገው። እዚህ ቤት ስገባ የተረገመ ቀን ነው። ለልጅ ቤቲም ተመልሳ ክሮቤል ጋር ጭቅጭቋን ጀምራለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደናችሁ? አልሐምዱሊላህ ዛሬ በአዲስ ቪዲዮ ከብዙ ቆይታ በኋላ ከች ብያለሁኝ። ዛሬ በጣም የምንወዳትና የምንወዳት በጣም ትሁት ለሰው ለራስ መኖር ትታ ለሰው ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየት በኮሜንት እንደውም ነባር ቤተሰቦቼ ለምትሰጡኝ አስተያየት ከልብ ከልብ አመሰግናለሁኝ። ለዛሬ ይዤላችሁ የመጣሁት በጽናት ድራማ ተከታታይ ድራማ በጣም የምንወደውና በጉጉት የምንጠብቀው ድራማ ይዤላችሁ መጥቻለሁኝ። እስከ መጨረሻው ቪዲዮውን ተከታተሉ፣ ትወዱታላችሁ። ዛሬ ክሮቤል በጣም ደስ ብሎታል። ጽናት እያለቀሰች ነው። ጽናት ግን መቼ ነው ከለቅሶ የምትወጣው ማለት ነው? በጣም የምታሳዝንና ሲዋደዱ ሲፋቀሩ በጣም ትሁት አስተዋይ ልጅ ነበረች። ግን ፈጣሪ ለምን እንደሆነ አላውቅም ይፈታተናታል ጽናትን ማለት ያው እንዳያችሁ በጣም ጎበዝ ቪዲዮ ለአባቱ ሀሳቢ ወደ ሀረብ ሀገር ለመሄድ ተንስታለች። ለክሮቤል ቤተሰቦች ብዛት ደግሞ ለጽናት ለክሮቤል እናት በጣም የሆስፒታሉ ውጤት ግን በጣም ክሮቤል ወግ መቼ ይሄ ነገር ተፈጠረ የሚያስብል ነው ማለት ነው። የጽናት የምርመራው ማየት እንደምትፈልግ ክሮቤል ለራሱ ስለምትተክለ አሳልፋ ለሰው ልድሮ የነበረው ማለት ነው። ለመቼው ከመቼ ወደ መቼ ተፈጥሮ ይሄ ነገር ነው። እዚህ ደረጃ ምንድነው የሆንሽውን ነገር ምክንያት አንድ ስላት ተምረህ የለ ለመቼ ነው የገጠር ትምህርት እና አንብበህ መረዳት ትችላለህ። ጋር የምታየውና የምታስበው ማለት ነው። ቤትን ክሮቤልም ተቀምጣለች። ያው ጽና ማለት ሶሲ ስለወጣችላት በአሁኑ ሰዓት አለሷ እንደማይኖር ቤተሰቦች እንኳን እሺ ባይሉኝ አንቺን አጥቼ መኖር እንደማልችል ሰላም ነሽ ቤት ስትላት ደህና ነኝ ነው የሚላት። የሆነ ሀሪፍ ምግብ ሰርቻለሁና ላቅርብልሽ ስትላት አይበልቻለሁ ስትል ምሩ መለሰችላት ማለት ነው ለቤቲ። በጣም ደርሳ እስከዛሬ ሳሰቃያችሁ አንቺና ጽናትን እንደጎዳኋችሁ ዛሬ ገና ነው ያወቅሁት። እነሱ ተደብቀው ነበር እኔ ጽናት ማና ሶሲ ስታሰቃየኝ እንደዚህ ስታደርገኝ እናንተን ያደረኳችሁ ወይም ያሰቃያችሁ ነገር በጣም ከባድ ነው እንደሆነ በራሴ ሲደርስብኝ ነው የተረዳሁትና በጣም ሰርግ ማየት ወይም ወልዶ ከብዶ ማየት ስለምትፈልግ አባትየው በጣም ትልቅ ሰውና አስተዋይሻለ በዚህ እንዳያገባ ወይም እንደወን ሀሳብሽን ነበር ፍላጎታቸው ማለት ነው። በጣም እንደዛ ከሆነማ ተሳክቶላቸዋል። ያ ነገር ሀሳብሽን ከቀየርሽ ስትላት ለምን ጽናትና ክሮቤል አንድ ላይ ቁጭ ብለው ነበር የምርመራ ውጤቷን ይዛ ከቻለች ማለት ነው። ያው እንዳላሰበው ክሮቤል ባይሆንም በኋላ ግን ያለውን ነገር እሷ ራሱ በጣም ተጨንቃ ነበር። አሁን ምንድን ነው የሚባለው? ስለዚህ ቀኔ ምን ማድረግ ነው ያለብኝ? ብዙ ሀሳብ እና ብዙ አላማ ያለኝ ከሀገር ወጥቼ አንተን እንድግባባና የራሱን ህይወት እንድኖር አደርጋለሁ ብላ ለአባቱ ለክሮቤል አባት ቃል ገብታላቸው ነበር። ያንን ቃል አፍርሼ እንዴት ለራሴ አድርገዋለሁ ብዬ ነው የምናገረው ብላ ነበር። በጣም የተጨነቀችው ጽናት በጣም ተጨንቃ ውጣ ውረድ ነበረባት። ያም ሆኖ ግን ዛሬ ተሳክቶላታል። ጽናት ፍርሃቷ ተገድቦላታል። ሁለተኛ ነገር ደግሞ ክሮቤል የራሷ ብቻ እንደሆነ በአባቱ በጣም ረሳሹ አንድ በት ሰምታለች ማለት ነው። በጣም ደስ የሚል ፓርት ነበር ዛሬ። ምን ጊዜም ረስታ ማታውቅም ክሮቤል ጥፋቱ ሩጦ ሰራተኛ መሆንሽን ረሳሹ በጣም ደስ የሚል ክብርሽን ምናምን ነው የሚለው ማለት ነው። እንደዚህ እሱ ለራሱ እናቱ ከናሁን ለራሱ እናቱ ካልወለድክ በአሁኑ ሰዓት ካልወለዳችሁ ለምን ስለዚህ እኔ ወልደህ ከብደህ ማየት ነው የምፈልገው እያለች ብትጨቃጨቀው ለምን የሆነ ችግር ስላለባት የራሱ ችግር በሆነ ሰዓት መውለድ እንደማትችል ያንን ነገር ጊዜ ግን የሆነ ነገር ለሷ ሩጡ የቤተሰብ የሚኖረው ሆሚን ራሳሽው አሰርሽ ኮኔ ስለዚህ በህይወቴ የሆነ መግባት ያለበት የበታችነት ስሜት እንዲሰማት ነው የሚያደርጋት። ቀስ በቀስ ያለው ነገር ይስተካከላል። እንደዚህ ማድረግ የለበትም። አጥቼ በጣም አብረን መኖር ነው ያለብን። ምንድነው ውጤቱን የሆንሽውን እንኳን ንገሪኝ ብሎ ሲላት እስከምትችል ድረስ ፈጣሪ እስከፈቀደው ድረስ አብረን ነው የምንኖረው። ከአሁን በኋላ አንቺን አጥቼ መኖር አልፈልግም ብሎ አላማዋ ስለነበረ በጣም በደስታና በፍቅር
እየኖሩ ነው ማለት ነው። በጣም ደስ ይላሉ በጣም። ስለዚህ መካከል ደግሞ ያው በጣም ውስጧ ቢጎዳም ግን ሳቂ ተጫዋች በጣም ደስ የምትል ሰኒ ማለት በጣም ደስ የምትል በጣም ምንም ማለት የሚመታታል ብዬ በጣም ፈርቼ ነበረ። ሲሉ የምታስቃቸው የምታዝናናቸው በጣም ዛሬ ማብላ ብላ ደግሞ እናንተ እንደዚህ እያሽሞነሞነ እኔ ለብቻ ለምን እቀራለሁ ብላ ትራስ ታቅፋ የመጣች ጀግና ማለት ነው። ብርቱ እናት ማለት ነው። ጽናትዬ በእንጃ በጣም ደስ ብሎኛል ዛሬ በእሷ ስለተደሰተች። ለምን እሷ ሁልጊዜ በቃ እንዳለቀሰች እና ሁልጊዜ አንገቷን እንደደፋች ሁልጊዜ በቃ ከእሷ እኔ ብዙ ትምህርት ተምሬያለሁ እኔ ለራሷ ከጽናት ማለት ነው። የሰው ልጅ ትዕግስትና ሰብር ካደረገ የአሰበበት ቦታ እንደማይደርስ በእሷ እንደሚደርስ ያሰበበት ቦታ እንደሚደርስ ከእሷ ተምሬያለሁ ማለት ነው። በጣም ደስ የሚል ፓርት ነበር ዛሬ። የክሮቤል አባት ያው እንዳያችሁት ሁላችሁም ለጊዜው እኔ ናሆምና ምሩ ናቸው ያለን ለምን ጠራችሁኝ እንኳ ብሎ ሲላቸው አባት የሆነ የምነግርህ አንተ የምትጓጓለት እስከ ዛሬ የሆነ ነገር በቃ ትዳሬ እንደዚህ እንዳገባ ስለምትፈልግ ዛሬ በራሴ ህይወት አለች የምላትን ላስተዋውቅ ፈልጌ ነው። ስለዚህ ዝግጁ ነህ ወይ ሲለው አባቱ ያው አልጠረጠረም ጽናትን። አዎ ስለዚህ አምጧ ሲል ናሆም ይሽቋል አይደለ ይቸኩል የለ አይ እሷ እኮ ናት ሲል ያው ለጊዜው ሞራል ሰብር ነበረ። አባቱ ብድግ ብሎ ሲሄድ እኔ ለራሱ በቃ ምላሹ ምን ሊሆን ነው ምላሹ በቃ ሊከብድ ነው። ሁለተኛ ሶስተኛ ደግሞ ከዛም የበለጠ ጽናት በቃ ቅስሟ ሊሰበር ነው። ክሮቤልስ ምን ሊውጣው ነው? ለምን እናትና አባቱን ደግሞ እሱ በጣም ስለሚወድና በጣም ስለሚያከብር ክሮቤል ከእነሱ አምር መውጣቱን አይፈልግም። ሁለተኛ ነገር ጽናት ደግሞ አይሆንም እንኳ ብለው ቢሉ እናትና አባትን ላትከዳ እናትና አባትን ሳታስቸግር ቃል አጥፋለሁ ብላ ታጥፋ ማታጥፋ ማለት ነው። በጣም ተጨናንቀው ነበረ ናሆምም ጽናት በጣም በፍቅርም ቢካልክ በመጥፎ ነገርም ቢሆን ነገር አጥንቼ አለቅህም ብላለች። አስቡ ያለው ደግሞ ይቅርታ ወድጃቸዋለሁ እያለች ነው ጽናትን የምትወድልኝ ልጅ ማለት ነው። ከሆነ ግን የኔ ልጅ ጋር የምትወድ ከሆነ እሷን ጠይቂ፣ ምንም ችግር የለውም። በጣም ጥሩ ልጅና በጣም ትሁት አስተዋይ የልጅ አዋቂ ስለሆነ ስለሚያውቁ ማንም ስለሚወዳት ጽናትን የሚጠላ ስለሌለ ችግር የለውም እፈቅድላቸዋለሁ ብሎ ብቻውን አውርቶ ለራሱ የክሮቤል አባት ጽናት ለብቻዋ ሲያናግራት ቤተሰቦቼ ቢሰሙ በጣም ነው የምወደው ምን ሊሉኝ ነው እያለች በጣም ለራሱ ቆይተናል። ከተፋቀርን ድረስ ቆይተናል። በዛን ሰዓት ለራሱ ሀሴት ናት እኛ ቤት መግባት ያለባት ለልጅ የምትሆነው ብላችሁ ለልጅ በዛን ሰዓት ለራሱ እኔ በጣም ነው በጣም ማከብረው ነበረ። ስለዚህ በእነሱ እንዴት ደህና ዋልሽ ትለኝ፣ እንዴት ደህና ዋልሽ ትለኝ፣ ደህና አደርሽ ትለኛለህ። ለምን ማታ ስለዚህ ደግሞ የለ ስለዚህ እኔ ዛሬ ከተሰማና ከታወቀ ሁሉም ነገር እኔ ክሮቤልን በጣም ነው የምወደው በጣም ነው ጊዜ አይደለም ብላ ስትነግራቸው ቤትም የዋንተኒን ሰጠኝ ሁል ጊዜ ደምህ ለራሱ ማለት ነው በጣም ደስ ብሎት ሰው ባናደደ ወይም ከሆነ አንቺንም ሌላ ቦታ ተመሳይተህ አወራችኋለሁ በአንድ ጋር። ስለዚህ ምንም ችግር የለውም ያለው ነገር የሚያስከፋ ነገር አይደለም። እኔ እንደዛ ብሎ ሲል ለራሱ በጣም ነው ደስ ያለኝ። አባትዬው ማለት ነው በጣም ከምንም በላይ ቃላት የለም። ለምን ምን ያክል ልቧ ሊሰበር ነው። ሁለተኛ ሶስተኛ በቃ ይች ልጅ የሚጠግነው አይገኝም ልቧ ልታለቅስ ነው ብዬ ነበረ። ጨረሰች ሳይሆን ካሁን በኋላ በጣም ሀሪፍ ጊዜና ሀሪፍ ፓርት ነበር የዛሬ ለጽናትና ለክሮቤል በጣም የሚያስደስት ነበረ። በሌላ በኩል ጽናት የራሷ መጨረሻቸው አሁን አሸበል ግዳ እያሉ ያው ክሮቤል ተፈቀደለት እሷ ጋር ክላስ ገብቶ ቢያወራ እያወራ ስለነበር አባትየውን አዳምጦ ያወራችሁትን በሙሉ ሰምቻችኋለሁ። ስለዚህ ማውራት እፈልጋለሁ ያው ስለምትወደውና ስለምታፈቅረው ቤቴን ሁሉ መስዋዕት የምትከፍለው በፊትም ጽናትን ብትጎዳትም አሁን ግን ሶሲ በጣም ስለጎዳቻት ታሳዝናለች ነገር የለም። ስለዚህ ክሮቤል ደግሞ ያው ቤቴን አልፈልግም ስላዘገያችሁት ቢከፋኝም ከአሁን በኋላ ደስተኛ ነኝ ብሎ አባትየው ተመልሳ እንጂ የመጣችው ቀደላቸው ዛሬ በጣም ደስ የሚል ፓርት ነበረ። ፍቅር የለም ስለዚህ የራስሽን ህይወት በኋላ በቃ ብሏታል። ከአሁን በኋላ ክሮቤል
ሙዚቃ እያዘጋጁ ጭፈራ እየተለማመዱ ነው። የዛሬው ፓርት በጣም ደስ የሚል ነበረ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት፣ መተሳሰብን ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት በኮሜንት ላይክ ሸር እያደረጋችሁ አበረታቱኝ። በያለንበት ሰላማችን ብዝት ብዝዝት ይበልልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ለምን ተፍ ያለው እሱ በብዛት ናሆም ስለሆነ ጽናት አረብ ሀገር ሰርታ እንድትቀየርና አባቷ እንድታሳክም ናሆም በጣም ጥሩ ነበረ። ለዛሬ ይዤላችሁ የመጣሁት ይህንን ይመስላል። ቪዲዮ በሌላ እስከምንገናኝ ሰላም ሁኑ በያለንበት።